በስተመጨረሻም ቡርቴ ሀቁን ለክሩቤል ተናግራለች። መሲም በጣም ደንግጣና እንዲሁም ፈርታ እንዴት እንዲያደረገችኝ ይቺ የቤት ገረድ እንዴት አዋርደኛለች ብዬ አላውቅም ነበር እያለች በተደጋጋሚ ስትጮህ፣ ክሩቤል ግን አንድም ቀን የእሷን ስም እንድታነሽና በሰራተኛ ስም እያልሽ እንድትይ አልፈልግም በማለት አፏን አዘግቷታል። ክሩቤል ስለ አባቱ የማፈላለግ ሁኔታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ አትርሱላለሁኝ። ሴራ ድራማ በአለፈው ቪዲዮአችን ላይ እንዳየነው ክሩቤል አሁንም የአባቱን ጉዳይ ከማፈላለጉ ወደኋላ ያለው ነገር የለም። ከቤትም ካለችው ከቡርቴ ጋር እንዲሁም ከመሲ ያለውን ነገር ለማጣራት እና ስለ አባቱ ግድያና ሞት የሚያደርገውን መስዋዕትነት አይተን ነበር። በስከ መጨረሻም ሀዳ ቡርቴ እናቷን ስላገቱባትና እንዲሁም ሁልጊዜ እንገላታለን እያሉ የሚያስፈራሯት ዛቻና ፉከራ በጣም በእነሱ ስር አንገቷን ደፍታ እንድትኖር አድርጓት ነበር። ዛሬው ቪዲዮአችን ላይ ግን የምናየው ክሩቤል ስለ አባቱ አስፋው መጨረሻው አውቋል። ክሩቤል አባቱ የሰማው ነገር ቡርቴ ምንም ነገር ሳታስቀር እነግርሃለሁ እንዳለችው ነግረዋለች። እንዲሁም ሳሚ ከቤት ውስጥ አብረው እንደነበሩና ለማፈንና ወደ ሌላ ቦታ ለመሰወር ሲሉ ባልታወቀ ሁኔታ በእጃቸው እንዲጠፋባቸው ነገረችው። ክሩቤልም ድሮም ጠርጥር ያለሁኝ የሳኩት ነገር የለም ነበር፣ አሁን ላይም ሀቁ ስለወጣ ደስ ብሎኛል። እነዚህ ሴረኞች ግን ከኔ ጋር አብሮ የመቀጠልና የመኖር ችሎታው የላቸውም ብሏል። ሳሚም ይህንን ታይሰማ መጀመሪያ በርቀት እየሸሸና አሁን ባለበት አካባቢ እንዳይታወቅ እንዲሰወር ሆኗል። መሲም አሁን ላይ እንዴት ይቺ ሰራተኛ ተናገረችብኝ እያለች ከነ ልጇ ይቺ ቡርቴን የቤት ሰራተኛ ዝቅ ማድረግና በማንቋሸሽ በመገላመጥ ብዙ ዛቻና ፉከራ እንዲሁም ግልማጤዎች እያደረሰችባት አብረው እየሰሩ ይገኙ ነበር። ቡርቴም ያደረገችው ነገር ከባድ ቢሆን እንኳን የቆየችበት ሰዓትና ጊዜ በጣም ስላቃታትና እንዲሁም ትዕግስቷ በሙሉ ስላለቀ አሁን ላይ ስልችት ምርር ስላላት ሀቁን አውጥቼ ልገላገል፣ ሞትም ከሆነ ሽረትም እቀበላለሁ ብላለች። ለምን ሁልጊዜም ተሳቅቄ ታመሞት አንድ ቀን የሆነ ይሁንና ሀቅን አውርቼ የመጣው ይንጣ በማለት ለክሩቤል ያደረጉትንና እንዲሁም ከቤት ውስጥ ምን እየሰሩ እንደነበረ በአጠቃላይ አውርታለች። ሳሚም ከቤት እየመጣ በአንድ ላይ እንደሚያድሩና እንዲሁም ባልታወቀ ሁኔታ ልክ እንደ ባል መሆኑን ስለማያውቅ ክሩቤል ይህንንም አንድም ሳታስቀር ቡርቴ ተናግራለች። የተናገረችበትም ጉዳይ አሁን ላይ እኔ አንድ ቀን ስህተት ተፈጥሮ ቢያገኙ እንደሚገሉኝ እርግጠኛ ነኝ። ይህንን ነገር ደግሞ ክሩቤል አንተ ስለማታውቅ መስማትና ማወቅ አለብህ በሚል ሁኔታ ነው ብያለሁኝ። ስለዚህ ክሩቤልም ድሮም ጠርጥሬ ነበር፣ እንኳንም ነገርሽኝ ቡርቴ፣ አንቺ በጣም መልካም ሰውና ጀግና ሴት ነሽ። ግን ይህን ሁሉ እንዲሁም ጭንቀትና ሴራ የእነሱን ተንኮል ታግዘሽ እንዴት ዘለቅሽው? እኔ ግን አላስበውም። ድሮም እኔ ጠይቄሽ አልነበር ወይ? በየመንገዱና እንዲሁም በየደጃፉ እያቆሙ ሲጠይቁሽ፣ እሷም ክላስ ስትገቢ ሲጮሁብሽ፣ በመጨረሻ ምን ተፈጠረ ብዬ ጠይቄሽ ነበር። አንቺ ግን የመናገር ፍላጎቱ ስላልነበረሽ እኔም አላጨናንቅሽም ብዬ ዝም ብዬ አለፍኩት። እንዲምትል የእነሱ ተባባሪና እንዲሁም ከእነሱ ጋር አብረሽ የምትሰሪ መስለሽኝ አንቺንም ለመቆጣትና ለጥላቻ ደርሻለሁ። ዛሬ ላይ ምንም ሳታስቀሪና ሳትደብቂ ሀቁን ስላወራሽ ደስ ብሎኛል። እስከ ዛሬ መቆየት ግን አይጠበቅብሽም ብሏታል ክሩቤል።
ክሮቤል በጣም ጀግናና ታታሪ ዝምተኛ እያጠቃው ሰው ነው። ዝምተኛው ብዙ ሰው እንደሚፈራውና እንዲሁም ከቤት ውስጥ የሚኖሩት የእንጀራ እናቱ የአባቱ ሚስት አዲስ ስለሆነች የሚናገረውን ነገር አስቀድማ አፉን ነው የምትጠብቀው። ስለምትፈራውና እንዲሁም ስለምትጨነቅ ምን አወራ የሚለውን ነገር ሁልጊዜ ታፉ ትጠብቃለች። ክሮቤል ግን በጭራሽ ካፉ አንድም ነገር ወጥቶ አያውቅም። የማውራትና የመናገር ችሎታው ቢኖረውም እንኳ በዝምታ በጣም የታጀበና ዘላቂነት ያለው ሆኗል። ስለዚህ አሁን ላይ አባቱ እንዴት እንዲሞተና እንዲሁም ህይወቱ እንዴት እንዲያለፈ ቡርቴ ስለነገረችው ክሮቤል ወደፊት የሚያደርጋቸውን እና እንቅስቃሴዎች የሚናገራቸውን ንግግሮች በስርዓት ለመናገር ከጓደኛ እንዲሁም ከውጭ ከምስክር ለሚሆን ሰው እያነጋገርና እንዲሁም እያጠያየቀ ይገኛል። አሁን ላይ ያገኘውም የአካባቢ እንዲሁም የህግ አካል የሚባለው ስለ አባቱ ሁኔታ ሲያማክረውና ሲነግረው ከጎኑ ሆኖ እንደሚተባበረውና እንደሚያግዘው ቃል ገብቶለታል። ስለዚህ ክሮቤልም አሁን ላይ ማድረግ ያለበትን ነገር ለማድረግ ዝግጁ ሆኖ ተነስቷል።
ቡርቴ በህይወቷ ቆርጣ ስለተናገረች አሁን ላይም ቤት ውስጥ ስትኖር አትሄጂም፣ ይህን ነገር ከቤቱ ነሽ ማየት አለብሽ እንዳላት ክሮቤል፣ ቡርቴ ደግሞ ከቤት ከቆየሁኝ ሳሚ ሊገለኝ ይችላል፣ እኔ ሁልጊዜ እያሰራራኝና እየዛተብኝ ስለነበረ ይህ ነገር ደግሞ ከተሰማ ከኔ በቀር ሌላ ሰው አንድም አያውቅም። ስለዚህ በእርግጠኝነት እነሱ የሚያስቡት እኔን ስለሆነ ሊገሉኝ ስለሚችሉ ከቤት መውጣት አለብኝ ብትለውም እንኳን ክሮቤል አይቻልም፣ ቤት መቆየት አለብሽ፣ አንቺን የሚነካ አንድም ሰው የለ፣ ከነኩሽም ደግሞ ወደፊት እናያለን። አሁን ላይ ዝምታን ያጠቃሁት ነበር የአባቴን መዳረሻ ስለማውቅ ነው። ስለዚህ አሁን ላይ ሀቁን ስለነገርሽ ደግሞ አንቺን ማንም ሊነካሽ አይችልም፣ አንቺ ታፈሪ፣ እነሱ ይፍሩኝ እንጂ አንቺ መፍራት የለብሽም በሚል ቡርቴን ክሮቤል አጠናክሯታል። ስለዚህ አሁን ላይ መሲና ሳሚ የሚያደርጉትን ነገር ስለታወቀ ለወደፊት ህይወታቸው በጣም ከባድ እንደሚሆን ይታሰባልስ። የሚቀጥለውን ቪዲዮ አብረን እናያለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራ